Starting tomorrow, January 21st, the Trump administration's visa ban for 75 different countries goes into effect. በቅርቡ እንደሚታወሰው የአሜሪካ መንግስት በ75 ሀገራት ላይ የኢሚግራንት ቪዛ ፕሮሰሲንግ እንዲቆም የሚያዝ መመሪያ ማውጣቱ የሚታወስ ነው። ታዲያ ይህ መመሪያ ከዛሬ ሮብ ጃንዋሪ 21 2026 ጀምሮ ተፈጻሚ ይሆናል ማለት ነው። እንግዲህ ከዛሬ ከሮብ ጃንዋሪ 21 2026 ጀምሮ በእነኚህ በ75 ሀገራት የሚደረጉ ምንም አይነት የኢሚግራንት ቪዛ ፕሮሰሶች ፖዝ ይደረጋሉ ማለት ነው። በእነኚህ 75 ሀገራት የሚደረጉ የቪዛ ፕሮሰሶች ላልተወሰነ ጊዜ የሚቆም ይሆናል ማለት ነው። ይህንን ጉዳይ በተመለከተ እንግዲህ የአሜሪካ መንግስት ይህን ሊያደርግ የቻለበት ምክንያት ብሎ የጠቀሰው ከዚህ ቀደምም ሜንሽን ለማድረግ እንደሞከርኩት ወደ አሜሪካን ሀገር በስደት የሚገቡ ሰዎች በከፍተኛ ደረጃ የመንግስት ጥገኝነትን እየጠየቁ በመሆኑ ምክንያትና ከዚህ ጋር ተያይዞ አፕላይ የሚያደርጉ ግለሰቦች ያሉበት የፋይናንስ ሁኔታ፣ የስኪል ደረጃ እንዲሁም ደግሞ የጤና ኮንዲሽናቸው ታይቶ በመንግስት ጥቅማ ጥቅሞች ወይም ደግሞ ቤኔፊቶች ላይ ምን ያህል ዲፔንድ ያደርጋሉ የሚለው ጉዳይ መጣራትና መገምገም አስፈላጊ ሆኖ ስለተገኘ ነው ሲል የአሜሪካ መንግስት ይናገራል። ታዲያ ይህንን ጉዳይ በተመለከተ ክሊርሊ የትኞቹ የቪዛ አይነቶች ናቸው ይህ የቪዛ ፖዝ የማይመለከታቸው? በመጀመሪያ ደረጃ ይህ የቪዛ ፖዝ የማይመለከታቸው ኦልሬዲ እጃቸው ላይ ቫሊድ የሆነ ቪዛ ያላቸውን ሰዎች ነው። እንግዲህ ይህ የቪዛ ፖዝ ነባር የሆኑትን ኢሚግራንትም ቢሆኑ ነገር ግን ነባር ቪዛ ያላቸውን ሰዎች አፌክት የማያደርግ ይሆናል ማለት ነው። ኦልሬዲ እጃችሁ ላይ ቫሊድ የሆነ የኢሚግራንት ቪዛ ካላችሁ ይህ የቪዛ ፖዝ እናንተን የማይመለከት ይሆናል ማለት ነው። ሌላኛው ይህ የቪዛ ፖዝ የማይመለከታቸው ነን ኢሚግራንት ቪዛዎችን ነው። ነን ኢሚግራንት ቪዛ ስንል ከዚህ ቀደምም ለመግለጽ እንደሞከርኩት በጊዜያዊነት ወደ አሜሪካን ሀገር ለመስራት ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ እንዲሁም ደግሞ ለቪዚቲንግ ፐርፐዝ ሊሆን ይችላል። ወደ አሜሪካን ሀገር ገብተው የሚወጡትን የሚመለከት የቪዛ አይነት ነው። ስለዚህ በስቱደንት ቪዛ፣ በወርክ ቪዛ እንዲሁም ደግሞ በቱሪዝም ቪዛ ወደ አሜሪካን ሀገር የምትገቡ ሰዎችን ይህ የቪዛ ፖዝ የማይመለከት ይሆናል። ለምሳሌ ያክል እንግዲህ የቱሪስት ቪዛ ላይክ እንደ B1 እና B2፣ የስቱደንት ቪዛ እንደ F1፣ F2 እንዲሁም ደግሞ የወርክ ቪዛ H1B፣ HB1፣ E3፣ O1፣ O2 የመሳሰሉትን የቪዛ አይነቶች ይህ የቪዛ ፖዝ የማይመለከት ይሆናል ማለት ነው። ሌላኛው ይህ ፖዝ የማይመለከታቸው ደግሞ በአሜሪካን ሀገር እየኖሩ ኬዛቸውን በዩኤስሲአይኤስ እየተከታተሉ ያሉ ሰዎችን ነው። እንግዲህ ዩኤስሲአይኤስ ኬዛችሁን አመልክታችሁ እየተጠባበቃችሁ ያላችሁ ሰዎች በሙሉ ስፔሻሊ ደግሞ ለአጀስትመንት ኦፍ ስታተስ ያመለከታችሁ ይህ የቪዛ ፖዝ እናንተን የማይመለከት ይሆናል። በአሜሪካን ሀገር እየኖራችሁ ለአጀስትመንት ኦፍ ስታተስ ያመለከታችሁ በሙሉ ይህ የቪዛ ፖዝ እናንተን የማይመለከት ይሆናል። የመጨረሻው ይህ የቪዛ ፖዝ የማይመለከታቸው ዱዋል ናሽናሊቲ ያላቸውን ግለሰቦች ነው። የሁለት ሀገር ዜግነት ኖሯችሁ አንደኛው ፓስፖርታችሁ ከተከለከሉ አገራት መካከል ካልሆነ እንግዲህ ቀደም ብዬም ለመግለጽ እንደሞከርኩት የቪዛ ሪስትሪክሽኑ ወይም ደግሞ የቪዛ ፖዙ 75 ሀገራትን የሚያጠቃልል ነው። ታዲያ እናንተ የያዛችሁት አንደኛው ፓስፖርት ከነኚህ 75 ሀገራት ውጪ ከሆነ ስቲል ፕሮሰስ ማድረግ ትችላላችሁ ማለት ነው። ኢሚግራንትም ሆነ ነን ኢሚግራንት ቪዛ ከነኚህ ከ75 ሀገር ውጪ ያሉ ሀገራትን በምንም አይነት መልኩ አፌክት የማያደርግ ይሆናል። ስለዚህ ሁለት ፓስፖርት ኖራችሁ አንደኛው ፓስፖርት ቪዛ ሪስትሪክሽን ካለባቸው ሀገራት ሆኖ ሌላኛው ፓስፖርት ደግሞ ከቪዛ ሪስትሪክሽን ሀገራት ሊስት ውስጥ ካልሆነ የቪዛ ፕሮሰሳችሁን መቀጠል የምትችሉ ይሆናል ማለት ነው። በዋናነት ይህ የቪዛ ፖዝ አፌክት የሚያደርገው በመጀመሪያ ደረጃ ፋሚሊ ቤዝድ ቪዛዎችን ነው። ፋሚሊ ቤዝድ ቪዛ ስንል እንግዲህ ከዚህ ቀደምም ለመዘርዘርና ለመግለጽ እንደተሞከረው በጋብቻ ባሎቻችሁን ወይም ደግሞ ሚስቶቻችሁን ወደ አሜሪካን ሀገር ፕሮሰስ የጀመራችሁ ወንድሞቻችሁን፣ እህቶቻችሁን፣ እናታችሁን፣ አባታችሁን እንዲሁም ደግሞ ከ21 ዓመት በላይ የሆኑ ልጆቻችሁን ለማምጣት ፕሮሰስ የጀመራችሁትን በሙሉ ይህ የቪዛ ፖዝ በቀጥታ አፌክት የሚያደርጋችሁ ይሆናል ማለት ነው። ሌላኛው ይህ የቪዛ ፖዝ አፌክት የሚያደርገው የኢምፕሎይመንት ቤዝድ ግሪን ካርድስ ናቸው ወይም ደግሞ ግሪን ካርድ የሚያስገኙ የቅጥር ቪዛዎች ናቸው። ያ ማለት እንግዲህ እነ EB1 EB5 የሚባሉ የተለያዩ በቅጥር ወደ አሜሪካን ሀገር ሄዳችሁ ኢሚዲየትሊ ለግሪን ካርድ ፕሮሰስ የምታደርጉባቸው የቅጥር ወይም ደግሞ የኢምፕሎይመንት ቪዛዎች ናቸው። እነኚህም የቪዛ ታይፖች በአሁኑ የቪዛ ፖዝ ውስጥ የሚካተቱ ይሆናል ማለት ነው።
ሌላኛውና በጣም በርካቶችን ያሳዘነው የቪዛ አይነት የዲቪ ሎተሪ ወይም ደግሞ ዳይቨርሲቲ ቪዛ ነው። እንግዲህ ዳይቨርሲቲ ቪዛ የ2026 አሸናፊ የሆኑ በሙሉ ከዛሬ ከሮብ ጃንዋሪ 21 2026 ጀምሮ ምንም አይነት የቪዛ ፕሮሰስ ማድረግ የማይቻል ይሆናል ማለት ነው። እንደሚታወቀው የዲቪ 2027 አሁን የትራምፕ አድሚኒስትሬሽን ባወጣው መመሪያ መሰረት በጊዜያዊነት ሰስፔንድ ተደርጓል። ከሱም ባለፈ እንግዲህ የዲቪ 2026 አሸናፊዎች አሁን አዲስ በወጣው መመሪያ መሰረት የቪዛ ፕሮሰስ ማድረግ የማይችሉ ይሆናል። If you are in one of those 75 countries, you're a national of one of those 75 countries, you're applying for a visa to be able to immigrate to the United States. That visa could result in a green card typically. That means those cases are frozen for the time being. Some of the arguments being made is that these are countries that are having disputes with the United States. They do not accept U.S. deportees, and that these are countries that have immigrants that are more likely to be on public assistance. So, what does this all mean? This means that if you are in one of these countries and you're applying for a temporary visitor visa, that does not apply to you because that's a non-immigrant visa. Also, if you are in the United States and you're a national of one of these countries and you're applying for a green card through marriage, for example, that should not affect you. You're probably going to be scrutinized more, but you're not going to need a visa to get that green card. Now, if you're in the United States undocumented and you're married to a U.S. citizen and you got to do the waiver process and leave the United States and come back in, well, that will affect your case. Also, if you're a dual national, so maybe you are a citizen of one of these countries and another country that's not included on the list, they will still process your application, but from what I've been able to see online, you're just going to be held to a much higher scrutiny. And probably the same is true even for the people that are already in the United States. Like, for example, they're married to a U.S. citizen, they're applying for a green card. If they are a national of one of those countries, I'm sure that case is going to be scrutinized further than the other ones. Now, generally speaking, historically, travel bans, visa bans, they don't last forever. I would say maybe by this summer or this fall, it will be lifted because there are a lot of human rights groups that are suing, saying that it's not fair, which it isn't, to punish an entire group of people for the things that only a few have done or what their government is doing. ሶ በቀጣይ ምን ይሆናል ለሚለው እንግዲህ ምንም አይነት ፍንጭ ከትራምፕ አድሚኒስትሬሽን እየተደመጠ አይደለም። ኦፊሻሊ የወጣ ምንም አይነት አዲስ መመሪያም የለም። ከመግለጫውም ለመረዳት እንደቻልነው ጉዳዩ መቼ ያበቃል፣ መቼ እልባት ይሰጠዋል የሚለው ነገር ስፔሲፊካሊ ምንም የተገለጸ ነገር የለም። ታዲያ አዲስ መመሪያ እስኪወጣ ድረስ ሳምንታት፣ ወራት፣ አመታትም ሊፈጅ ይችላል። የቪዛ ፕሮሰስ የጀመራችሁና ጉዳዩ የሚመለከታችሁ በሙሉ አቅራቢያችሁ የሚገኝ የህግ ባለሙያ ማማከርና አዳዲስ መረጃዎችን መከታተል ብቸኛው አማራጭ ይሆናል ማለት ነው። እኔም እንግዲህ በጉዳዩ ዙሪያ አዳዲስ የሚወጡ መግለጫዎችንና መመሪያዎችን በፍጥነት ለማድረስ የምሞክር ይሆናል። ለሁላችሁም መልካም ምኞት እየተመኘው የዛሬውን በዚሁ አበቃለሁ። ለተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናስተላልፍ